እግዚአብሔርን ቃል እናያለን። የኤፌሶን መልእክትን ነው ዛሬ የምናየው፣ የምናጠናው፣ ምንማረው። ምናልባት ስንት ጊዜ እንደሚፈጅብኝ አላቅም። ዛሬ ግን ጀምራለሁ። ክብር ለጌታ ለኢየሱስ ይሁን። መጽሐፍ ቅዱሳችንን እናውጣና ኤፌሶን መጽሐፍ ምዕራፍ 1ን ቆመን ለእግዚአብሔር ክብር እናነባለን። ኢየሱስ ጌታ ነው። እንደዚህ ይላል የእግዚአብሔር ቃል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛለን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡን በሰማይና በምድር ያለው ሁሉ በክርስቶስ ለመጠቅለል ነው ይላል። ኢየሱስ ያድናል። አባት ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ቃልህን ባርክልን። በኢየሱስ ክርስቶስ ስም የማትናገረው ማትመክረው ማታወራው እግዚአብሔር ሆይ የልብህን ሐሳብ ለልቡ ማትነግረው በመካከላችን ላይ ኖር። በኢየሱስ ክርስቶስ ስም በመካከላችን ተመላለስ። በደል፣ ኃጢአት፣ መተላለፍ ሁሉ በልጅ ደም የታጠበ ይሆን። እግዚአብሔር ሆይ አንተ በመካከላችን እንዳለህ ይታወቅ ይሰማ ዘንድ ዛሬ በኢየሱስ ክርስቶስ ስም በቃልህ እውነት ወደ እያንዳንዳችን ልብ እንድትመጣ በጌታ በኢየሱስ ስም ጸልየናል። ቃልህን እንዳንሰማ የሚከለክል ክፉ ጨለማ ግን በስም ስልጣን የተመታ ይሆን። ስራው፣ ሐሳብ፣ ምክሩ ሁሉ የፈረሰ ይሆን። እንወድሃለን። ሰሚ ጆሮ፣ አስተዋይ ልቦና ስጠን። ለሰሚም ለተናጋሪም ጸጋን የምታበዛ ጸጋህ በመካከላችን ይገለጥ። ሁሉ ለአንተ ክብር ይሆን በኢየሱስ ስም አሜን። እግዚአብሔር የአምላካችን ስም የተመሰገነ ይሆን። እንግዲህ ይህንን ሐሳብ ዛሬ ስናነሳ ርዕስ ሰጥቼዋለሁ። ሰማያዊው ስፍራ በሚል ርዕስ ኤፌሶን መጽሐፍን በተከታታይ እናያለን። ብትችሉ ሌሎችንም ጨምራችሁ የጋበዛችሁ ይህንን ክፍል ብናጠና ደስ ይለኛል። እግዚአብሔር በዚህ ቃል እውነት ሊናገረን ሕዝቡን ወደ ራሱ ሊመልስ የፈለገ ይመስለኛል። በጣም የተበተነ በተለያየ አመለካከት ውስጥ መረዳት ውስጥ ያለ የእግዚአብሔር እውነት የጠፋበት በጣም ብዙ የሚቅበዘበዝ ሕዝብ በምድራችን ላይ አለ። ነገር ግን የእግዚአብሔር እውነት እንዴት መስማትና በእግዚአብሔር እውነት እንዴት መሄድ እንዳለበት ይሄ ትውልድ ማወቅ ስላለበት ሁላችን ሌሎችን እየጨመርን የያዘን ብንመጣ በጣም ደስ ይለኛል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ ኤፌሶን መጽሐፍን ስናነብ ወይም ስናጠና ጸሐፊው ራሱ ሐዋርያ ጳውሎስ እንደሆነ መጽሐፍ ቅዱሳችን ምዕራፍ 1:1 ምዕራፍ 3 ከ3 እስከ 4 ስናነብ የጻፈው ራሱ ሐዋርያ ጳውሎስ እንደሆነ ይነግረናል። ይህ መልእክት ኤፌሶንን ጨምሮ ደግሞ ወደ ሌሎች ከተሞች እንዲደርስ የተጻፈ ዘዋሪ ደብዳቤ እንደሆነ አሁንም በመጽሐፍ ቅዱሳችን ላይ እናያለን። በየትኛውም አቅጣጫ ሄዶ መነገር የሚችል እንደሆነ መጽሐፉን ስናጠና እናያለን። ጳውሎስ የቆላስይስን መልእክት በጻፈበት ጊዜ በ60 ዓመተ ምህረት አካባቢ በእስር ቤት እያለ በሮም እስር ቤት እያለ ይህንን የኤፌሶን መጽሐፍን እንደጻፈ መጽሐፍ ቅዱስ ስታነቡ መጽሐፉ የዚሁ ኤፌሶን መጽሐፍ ላይ ምዕራፍ 4 ቁጥር 1 ላይ እና 6:20 ላይ ተገልጾ እናገኛለን። ኤፌሶን የተባለችው ከተማ የት ናት?
ደግሞ ማናት ብለን ስናይ ደግሞ በትንሿ እስያ ዛሬ ቱርክ የምንላትን አገር ሁላችሁ መቼም ቱርክ ሲባል ማያቅ የለም ምዕራባዊ ክፍል ላይ እጅግ የታወቀች ከተማ እንደሆነች እንደገና ደግሞ ትልቅ ወደብ ያላት በዛ ወደብ በንግድ የምትታወቅ ትልቅ ከተማ እንደሆነች የታዋቂ እንደሆነች መጽሐፍ ቅዱሳችን ይነግረናል። ሌላ ታወቅበት ደግሞ ግሪኮች አርጤምስ የሚሉት ሮማውያን ደግሞ ዲና የሚሏት ጣዖት የሚመለክባት ቤተ መቅደስ የተሰራባት ከተማ እንደሆነች መጽሐፍ ቅዱስን ስናጠና እናያለን። በዚህች ከተማ ላይ በኤፌሶን ከተማ ይገኝ የነበረው ይሄ አርጤምስ የሚሏት የጣዖት ስም ከተማዋን እንድትኩራራ አድርጓት እንደነበር ሐዋርያት ሥራ ምዕራፍ 19 ከቁጥር 23 እስከ 31 ስናነብ እናገኛለን። መጽሐፍ ቅዱስ ስንማር ወይ ደግሞ መጽሐፍ ቅዱስን ይዘን ወደ ቤተ ክርስቲያን ስንመጣ ማስታወሻ ይዞ መምጣት እንዴት ትልቅ ነገር እንደሆነ ልነግራችሁ አልችልም። እኔ በጣም በመጽሐፍ እታወቃለሁ ባልላችሁም መጽሐፍ ቅዱስን ስማር በጣም ጽፋለሁ። ስብከት ሲሰበክ ጽፋለሁ። የትኛውንም ነገር ነገ ይጠቅመኛል፣ ለብዙም ለማስተማር ይጠቅመኛል፣ ህይወቴንም ለመምራት ይጠቅመኛል። ስለዚህ ብትጽፉ ማስታወሻ ብትይዙ ለእናንተ ትጠቀማላችሁ። እና ጳውሎስ በዚህች ከተማ 2 ዓመት እንደኖረ እንደውም አንዳንድ የመጽሐፍ ቅዱስ አስተማሪዎች 3 ዓመት ተቀምጦባት ይችን የወንጌል ስርጭት ከተማ እንዳደረጋት መጽሐፍ ቅዱስ አሁንም ስናነብ እናገኛለን። ሐዋርያት ሥራ ምዕራፍ 19 ቁጥር 10 ላይ ይህንን ታገኛላችሁ። እና በዚያን ጊዜ የነበረችው ቤተክርስቲያን አድጋ ተስፋፍታ እንደነበርም ከዛ በኋላ ግን ደግሞ እንደምታውቁት በራዕይ መጽሐፍ ላይ ምዕራፍ 2 ላይ ከቁጥር 1 እስከ 7 ማስጠንቀቂያ የደረሳት ከተማም እንደሆነች መጽሐፍ ቅዱስን ስናነብ አሁንም እናገኛለን። የኤፌሶን መጽሐፍ መልእክቱ ብዙም የስህተት ትምህርትን የሚያነሳ አይደለም። ነገር ግን የጸጋን ስፋትና ጥልቀት ይበልጥ እንዲረዱና እግዚአብሔር ለቤተ ክርስቲያን ያለውን ታላቅ ግብ እንዲያውቁ ወይም ደግሞ በመደነቅ እንዲወጡ እንዲገቡ እንዲደነቁ የሚያበስር መጽሐፍ እንደሆነ መጽሐፍ ቅዱሳችን ይነግረናል። ሌላው ደግሞ ኤፌሶን መጽሐፍን ስናነብ መልእክቱ መዳናችን ለኛ ወይም ደግሞ እኛ ጥቅም እንድናገኝ ብቻ ሳይሆን ኤፌሶን መጽሐፍ የተጻፈው ለእግዚአብሔር ውዳሴና ክብር ይሆን ዘንድ መሆኑን አጽንኦት ሰጥቶ ይናገራል። እግዚአብሔር እንዲከብር፣ እግዚአብሔር እንዲመሰገን፣ ለእግዚአብሔር የሚሆን አምልኮ እንዲቀርብ የተጻፈ ወይም ደግሞ የሚያሳስብ መጽሐፍ ነው ኤፌሶን መጽሐፍ። በዋናነት ግን የመጨረሻው የእግዚአብሔር እቅድ በዘመን ፍጻሜ በፍጥረት ዓለም ሁሉ ላይ ያለውን ሁሉ በአንድነት አጠቃሎ በክርስቶስ ስልጣን ስር ማስቀመጥ እንደሆነ አሁንም ኤፌሶን መጽሐፍን ስዳስስ ያገኘሁት ይሄንን ነው። ምዕራፍ 1 ቁጥር 10 ላይ እሱን ታገኛላችሁ። ሁሉም ክርስቲያን ደግሞ ይህንን ማወቅ እንዳለበት ያበስራል። ለዚህ ፍጻሜ ደግሞ ሐዋርያው ምን ይላል? እጸልያለሁ። ይሄ ሰው ሁሉ በክርስቶስ ኢየሱስ እግር ስር ይጠቀለል ዘንድ አስፈላጊ ነገር አለ። እሱ ደግሞ ምንድነው አለ? ጸሎት ነው። እሱን ደግሞ ምን አደርገዋለሁ? እጸልያለሁ። ሌላው መጽሐፉ አንድ የሚናገረው ነገር አለ። እግዚአብሔር ለቤተ ክርስቲያን ያለውን ዓላማ በቅደም ተከተል ምን መሆን እንዳለበት ደግሞ ያስቀምጣል። ቤተ ክርስቲያን ምን መሆን አለባት? የክርስቶስ የሆነች ቤተ ክርስቲያን እኔና እናንተ የዳንን ኢየሱስ ክርስቶስን የግል አዳኛችን አድርገን የተቀበልን ሰዎች ምን አይነት ስርዓት፣ ምን አይነት ቅደም ተከተል ህይወታችን ውስጥ መኖር አለበት የሚለውንም ደግሞ ይኸው መጽሐፍ ያሳየናል። እና ዛሬ ልናገርበት ወደምፈልገው እንደመነሻ ሐሳብ ተከታታይ ነው ብያችኋለሁ። በጣም የሚገርማችሁ ከዚህ በኋላ
ይህንን ትምህርት ከተማርን በኋላ እሁድ ቀን የጸሎት ቀን ይሆናል። በጣም እንጸልያለን። ሐዋርያው ጳውሎስ እጸልያለሁ እንዳለ ብዙዎቻችንን የሚነካ የእግዚአብሔር የሆነ መንፈስ አቅጣጫ የሚያስይዘን ከተዝረከረክንበት፣ ከተንጠባጠብንበት፣ አቅጣጫችን ከተበላሸበት፣ ሕይወታችን ዝብርቅርቅ ካለበት ሕይወት ወጥተን መስመር ውስጥ እንድንገባ የሚያደርግ የእግዚአብሔር ጸጋ እንዲያገኘን የምንጸልይበት ጊዜ ይሆንልናል። ክብር ለጌታ ለኢየሱስ ይሆን። ስለዚህ ሰማያዊ ስፍራ አለ ወይ? አለ ወይ? አሁን ስናስብ ሰማያዊ ስፍራ ያለን ይመስላል ወይ? ሰማያዊ ስፍራ እንዳለው በሰማያዊ ስፍራ የሆነ ነገር እንደሚጠብቀን ወይም ደግሞ እኛ በአብ ዘንድ ወይም ደግሞ በአብ ቀኝ ከክርስቶስ ጋር እንደተቀመጠ ሰው ነን ወይ? የምንንቀሳቀሰው እንደሱ ነው ወይ? ነው የት ስፍራ ነው ያለ ነው? ስለዚህ ሰማያዊ ስፍራ ስናስብ፣ ሰማያዊውን ስፍራ ስናውቅ ሕይወታችን ወደ ትክክል ይመጣል። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ልናውቅ ይገባል፣ ልንረዳ ይገባል። ስለዚህ ሰማያዊ ስፍራ ምንድን ነው? ምንድነው ሰማያዊ ስፍራ? የት ነው የሚገኘው? የት ነው ያለው? አለ ወይ? እውን ነው ወይ ብለን ደግሞ ራሳችንን ልንጠይቅ ይገባል። ሰማያዊ ስፍራ ማለት የእግዚአብሔር ሉዓላዊ ዓላማና ዕቅድ ያለበት ስፍራ ማለት ነው። የእግዚአብሔር ሉዓላዊ ዓላማ ያለበት ስፍራ፣ እሱ ስፍራ ላይ ሉዓላዊው አምላክ ያለበት ስፍራ፣ ዓላማው ያለበት ስፍራ ላይ ሆኖ ሰው የራሱን ዓላማ መፈጸም ይችላል እንዴ? አይችልም። ሰማያዊ ስፍራ ውስጥ ወይ ደግሞ በሰማያዊ ስፍራ ሐሳብ ውስጥ የገባ ሰው የእግዚአብሔርን ዓላማ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ እንጂ የሚፈጽመው የራሱን ፈቃድ መፈጸም አይችልም። ስለዚህ ሰማያዊ ስፍራ አለ ወይ? ምንድን ነው ብትሉኝ፣ አለ ሰማያዊ ስፍራ። እሱ ደግሞ እግዚአብሔር ሉዓላዊ ዓላማውንና ዕቅዱን የሚፈጽምበት የእግዚአብሔር ዓላማ ያለበት ስፍራ ማለት ነው። ክብር ለእግዚአብሔር ይሁን። ሰማያዊ ስፍራ አለ። ሰማያዊ ስፍራ እንዳለ ወይም ደግሞ የእግዚአብሔር ዓላማና ዕቅድ ውስጥ እንዳለ ሰው ልንወጣ ልንገባ ይገባል። ጌታ በድንገት ይመጣል። ኢየሱስ ያድናል። አሜን ነው። ሰሞኑን የሞተው ወንድም ማነው አርቲስት አሟሟት ያሳዝናል አለ። ድንገት ጌታ ወደ ቤታችን ይመጣል። ድንገት እንዴት እንደምንሄድ ሳናውቅ ጌታ ወደ ሕይወታችን በአንድም በሌላም ሊመጣ ስለሚችል ራሳችንን ሬዲ ማድረግ ጥሩ ነው። ሰማያዊ ስፍራ አለ እና ሐዋርያው ጳውሎስ ሲጀምር እንደዚህ ብሎ ጀመረ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ይላል። ይችንም ማሳየት ትፈልጋለሁ። ሐዋርያ ማለት ምን ማለት ነው? ማን ነው ሐዋርያ? አሉ ወይ ሐዋርያት? ሐዋርያስ ብሎ የተባለው ምንድን ነው? እዚህ ጋር እንዴት ነው ይሄንን ማየት የምንችለው? እንዴት ነው መግለጥ የምንችለው ብንል ሐዋርያ ማለት በተለየ መንገድ በክርስቶስ የተላከ ማለት ነው። ራሱ እግዚአብሔር ብቻ ኢየሱስ ክርስቶስ ብቻ ሊልከው የሚችል እንጂ ማንኛችንም ስሙን ወስደን ራሳችን ላይ አስቀምጠን እኛ ራሳችን የምንጠራበት አይደለም። ራሱ ክርስቶስ ብቻ። ይህንን ሐሳብ ያገኘሁት ከርሲው መጽሐፍ ቅዱስ ውስጥ ነው። ስለዚህ ሐዋርያ ማለት በተለየ መንገድ በክርስቶስ የተላከ ማለት ነው። መጽሐፍ ቅዱሳችሁን ማርቆስ ወንጌል ምዕራፍ 6 ቁጥር 30 ላይ ስናይ ጌታ እንዲህ አላቸው ብሎ ይጀምራል። ሐዋርያቱን ጠርቶ እናንተ ብቻችሁን ኑና ወደዚህ ረፉ አላቸው። ምኖቹን ጠርቶ? ሐዋርያቱን፣ የራሱን ሐዋርያት ጠራና ወደዚህ ብቻችሁን ኑና እረፉ አላቸው ይላል። ጌታ ብቻ በተለየ መንገድ ለራሱ ዓላማ የሚፈልጋቸውና የሚልካቸው ሰዎች እነዚህ ሰዎች ሐዋርያ ይባላሉ። ክብር ለጌታ ለኢየሱስ ይሁን። አንደኛ ቆሮንቶስ 1:1 ላይ በእግዚአብሔር ፈቃድ ሐዋርያ ሊሆን የተጠራ ተብሎ ተጽፏል። በእግዚአብሔር ፈቃድ ሐዋርያ ተብሎ የተጠራ። ክብር ለጌታ ለኢየሱስ ይሁን።
ይሁን እንጂ እኔ ዛሬ ትኩረት አድርጌ የምናገረው ስለ ሐዋርያነት አይደለም፣ ስለ ሰማያዊው ስፍራ ነው። እናንተም ትኩረት ሰጥታችሁ እንድትሰሙኝ እፈልጋለሁ። ሰማያዊ ስፍራ ይህ ቃል ወይም ይህ አረፍተ ነገር መጽሐፍ ቅዱስን ስታነቡ ውዳሴን ያስከተለ ደግሞ ውዳሴ ያለበት የእግዚአብሔር አምልኮ ለእግዚአብሔር የሚገባ አምልኮ ያለበት ስፍራ እንደሆነ መጽሐፍ ይነግረናል። እንዴት ስንል እግዚአብሔር ያደረገውን ነገር መለስ ብሎ የሚያመለክት ጌታ ኢየሱስ ክርስቶስ ብዙ ነገር እንዳደረገልን እዚህ ጋር መጽሐፉ ይነግረናል። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁንልና በክርስቶስ ሃሌሉያ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል ይላል? ይባረክ ይላል። ምስጋና የሚሰማበት ውዳሴ የሚሰማበት ይሄንን ሰማያዊ ስፍራ ልናስበው ልንጠብቀው ልንጠነቀቅ ይገባናል። ከዚህ ሰማያዊ ስፍራ ልንጎድል አይገባም። ጳውሎስ እንዲህ ይላል ከአብ ያገኘውን ይላል ቁጥር 3 ላይ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። የት ነው የተባረከው? በሰማያዊው ስፍራ። አሁን የሰማያዊውን ስፍራ ትተን የምድሩን በረከት እያሳደድን ይሄኛውን እየለቀቅን ያለበት ጊዜ ነው። ጳውሎስ ግን እንደዚህ አለ፣ ክርስቶስን ኢየሱስን ወደ ህይወታችሁ ስናስገባ ለመጀመሪያ ጊዜ የተባረክነው በሰማያዊው ስፍራ ነው። ሃሌሉያ! ይህ በረከት ሊጠፋብን አይገባም። እስቲ በሰማያዊው በረከት ተባርኬያለሁ የሚል ሰው አለ? በመንፈሳዊው በረከት ተባርኬያለሁ የሚል አለ? ሃሌሉያ! ኢየሱስ ጌታ ነው። በልጁ በኩል የመጣውን ይላል በክርስቶስ ኢየሱስ በኩል የመጣውን በረከት በሰማያዊ ስፍራ ያለውን በረከት ተካፋዮች አድርጎናል። ሰማያዊ ስፍራ ሊጠፋብን አይገባም። ሶስተኛ በመንፈስ ቅዱስ አማካኝነት የመጣው የተሰጠንን በረከት ደግሞ ይናገራል። ሰማያዊ ስፍራ ስናስብ በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታችን የኢየሱስ ክርስቶስ አምላክ አባት ይባረክ ይላል። መንፈስ ቅዱስ ወደ ህይወታችን ሲመጣ የተባረክነው በእርሱ ነው። ይሄኛው በረከት እንዴት ጠፋብን? ደስተኛ አልሆናችሁ? መንፈስ ቅዱስን ስትቀበሉ ሐሴት አልሆነላችሁ? ውስጣችሁ ያለ የሚፈራረቅ የሚያውቅ አመፅ ከውስጣችሁ አልወጣም? መንፈስ ቅዱስ ወደ እናንተ ሲመጣ የማታውቁት ደስታ ህይወታችሁ ውስጥ አልጀመረም? ይሄ ሊጠፋብን አይገባም። እዚሁ መጽሐፍ ላይ ከ1 እስከ 3 ስታነቡ ታገኙታላችሁ። ሰማያዊው ስፍራ ቅድም እንደነገርኳችሁ የእግዚአብሔር ሉዓላዊ ዓላማና እቅድ ያለበት ስፍራ። ሰማያዊ ስፍራ የሚለው ሐሳብ በዚሁ በኤፌሶን መጽሐፍ ላይ 5 ጊዜ ተጽፎ ታገኙታላችሁ። ለምን ስትሉኝ በዚህ ሐሳብ ውስጥ ጳውሎስ ስለ ክርስቶስ መክበር፣ ስለ ትንሣኤው፣ በእግዚአብሔር ቀኝ ስለመቀመጡና ክርስቲያን ከከበረው ከክርስቶስ ጋር ካለው ህብረት ጋር ትኩረት የሚሰጥ ሐሳብ ስለሆነ ሰማያዊ ስፍራ ብሎ ይናገራል። ሐዋርያ ጳውሎስ አጥብቆ ስለ ሰማያዊው ስፍራ ሰው ሁሉ እንዲያውቅ ይፈልጋል። ደግመዋለሁ። ስለ ክርስቶስ መክበር የት? በሰማያዊ ስፍራ። ስለ ትንሣኤው የት? ስለተከናወነው በሰማያዊ ስፍራ። በእግዚአብሔር ቀኝ ስለመቀመጡ የት? በሰማያዊ ስፍራ። እና ክርስቲያን ሁሉ ከከበረው ከክርስቶስ ጋር ስላለው ህብረት ትኩረት እንዲሰጥ ስለሚያደርግ ስለ ሰማያዊው ስፍራ አጥብቆ ይናገራል። እስቲ ሰማያዊ ስፍራ በሉ እስቲ።
ሰማያዊ ስፍራ አለ። ሌላው በዚህ መጽሐፍ መደጋገሙ ይሄ ሰማያዊ ስፍራ ያለ 5 ጊዜ መናገሩ ትኩረታችን ወደ ሰማያዊ ስፍራ እንዲሆን የሚጋብዝ ነው። ትኩረታችን የት ይሁን? ሰማያዊ ስፍራ ላይ። ይሄን ትቼው እሄዳለሁ አለ ዘላለም የምኖርበት አለ፣ ዘላለም የማመልክበት አለ፣ ሞት የሌለበት አለ፣ በእውነት ነው የምላችሁ በሽታ የሌለበት ብለን እንድናስብ የሚያደርግ ትኩረታችንን ወደ ላይ የሚስብ ስለሆነ ሰማያዊ ስፍራ እንዳለ እንድናቅ ፈልጎ ነው። ሌላ መሰረታዊ ሐሳብ የያዘ ስለሆነ ነው። መሰረታዊ ሐሳብ ነው ሰማያዊ ስፍራ። ለምሳሌ ከሰማያዊው መንግስትና ከዚህ መንግስት ውስጥ ከሚከናወነው መጨረሻ ሐሳብ ጋር እንድናቀው ይፈልጋል። ሰማያዊው መጨረሻ አለው እንዴ? አለው። ሰማያዊው ዘላለም ነው። ይሄኛው ደግሞ ያልቃል አያልቅም። ይሄን እንድናቅ ስለሚፈልግ ትኩረት ሰጥቶ ሰማያዊ መጨረሻ ሐሳቡ ነው። የሰማያዊውን ሐሳብ አስቡ፣ ሰማያዊ ላይ ትኩረት አድርጉ እያለ ይህንን የጳውሎስ የመጨረሻ ሐሳቡን እንደዚህ እንዲያዝለት ስለሚፈልግ ነው። ሌላው ከእግዚአብሔር ዘላለማዊ ዓላማ ጋር የተነሳ በእግዚአብሔርና በብርቱ መንፈሳዊ ኃይላት መካከል ያለውን የሚካሄደውን ግጭት እንዳለ እንድናውቅ ነው። መንፈሳዊ ዓለም ላይ፣ መንፈሳዊ ሰማይ ላይ፣ እዛኛው ዓለም ላይ መንፈሳዊ የሆኑ ግጭቶች እንዳሉም እንድናውቅ ነው። ሰማያዊ ስፍራ አለ የለም? መጽሐፍ ቅዱሳችን እንደሚነግረን ኤፌሶን መጽሐፍ ምዕራፍ 6 ላይ አለ ብሎ የነገረን ሐሳብ ደርስበታለሁ። ይኸውም በደህንነታችን ላይ ያነጣጠረ ዓላማን የሚቃረን ሰማያዊ ስፍራ ላይ ኃይል የሚባል እንዳለ እንድናስተውል አለ። ሰማያዊ ስፍራ ምድር ላይ ብቻ አይናችንን አናድግ። ሰማያዊ ስፍራ ላይ የሚቃረነን ኃይል አለ። ተቃውሞ አለ። ስለዚህ ሐዋርያው ዋና ሊናገረው የሚፈልገው ነገር ክርስቲያኖች ከከበረው ከክርስቶስ ጋር ባላቸው ህብረት ላይ ጥብቅ የሆነ ምልከታ እንዲኖራቸው ፈልገዋል። በሰማያዊ ስፍራ ካለው ከዚያ ከመጣው ከመንፈሳዊ በረከት ተጠቃሚ መሆናቸውን እንዲያውቁ አበክሮ ለመናገር ፈልገዋል። ሰማያዊ ስፍራ ላይ የሚመጣ በረከት አለ። ሃሌሉያ! ሕይወታችሁን ሊፍት አፕ የሚያደርግ በረከት አለ። አይኖቻችሁን አንሱና ወደ ሰማይ ተመልከቱ። ከላይ የሚመጣው ከሁሉ ይበልጣል። ከላይ ያለው የሚበልጥ ነው። እሱኛው በረከት እንዲይዛችሁ የኔም ጸሎት ነው። ኢየሱስ ጌታ ነው። ይህንን ቃል ከቁጥር 20 እስከ 22 ያለው ላይ ታገኙታላችሁ። እንደገና ሐዋርያው ጳውሎስ ለክርስቶስ ማለት ክርስቶስ ለቤተ ክርስቲያን ጥቅም ሲል ሁሉን ይገዛ ዘንድ በዚያ ስፍራ መክበሩን በኃይላትና በአለቆች ላይ ከፍ ማለቱን የት? በሰማያዊው ስፍራ። ማን የከበረበት ቦታ ነው? እስቲ ኢየሱስ በሉ። ኢየሱስ የከበረበት ቦታ፣ እኔና እናንተን ለማክበር ወደዛ እንድንሄድለት የሚፈልግበት ቦታ። ብዙን ምድራዊ ነገር ላይ እንድናወራ የሚያደርገን ነገር በዚህ ጊዜ አለ ወይ ብትሉኝ አለ። ነገር ግን ጌታ ሊመጣ በደጅ ስለሆነ መንፈሳዊውን ስፍራ እንዳትረሱ፣ መንፈሳዊውን ነገር እንዳትለቁ። ጌታም እንዲወራለት የሚፈልገው ይሄንን ነው። ሊመጣ በደጅ ነው። ምዕራፍ 2 አሁን የተናገርኩትን ሐሳብ ኃይላትና አለቆች ወይም ደግሞ በአለቆች ላይ ከፍ ማለቱን ጌታ ሐዋርያ ጳውሎስ ሊነግረን ሲፈልግ ምዕራፍ 2 ቁጥር 6 ላይ ታገኙታላችሁ። እግዚአብሔር ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ምን አለን? አስቀመጠን። የት ነው ያለኸው? የት ነው የተቀመጥከው? የት ነው የተቀመጥሽው? ከክርስቶስ ጋር በሰማያዊው ስፍራ። ሃሌሉያ!
አስቀመጠን። ምን አድርጎ ይላል? አስነስቶ ከየት? ከሞትንበት፣ ከወደቅንበት፣ ከተጣልንበት ከዛ ከሚያስፈራው ከሚያስጠላው ስፍራ አስነሳንና ከራሱ ጋር አስቀመጠን። ኢየሱስ ያድናል። እናንተ ሰማያዊ የሚባል ስፍራ አለ። ሰማያዊ የሚባል ስፍራ እዚህ ሰማያዊ የሚባል ስፍራ ላይ ደግሞ እግዚአብሔርን የሚቃወሙ ኃይላት እንዳሉ መጽሐፍ ይነግረናል። ምዕራፍ 6 ኤፌሶን መጽሐፍ ቁጥር 12 ላይ እንደዚህ ይላል። ብታወጡት ደስ ይለኛል ቃሉን። ምዕራፍ 6 ቁጥር 12 ላይ ውጊያችን ወይም መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች በሰማያት ካሉ በመንፈሳዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ይላል። በጌታ በኢየሱስም ዛሬ ግን ይረግፋሉ። የእግዚአብሔር እውነት የተመደበልንን ስፍራ ያለን የተቀመጥንበትን ቦታ ስታቅ ይሄ ኃይል ይረግፋል። ክብር ለጌታ ለኢየሱስ ይሁን። ስሙ ይቀደስ። ስለዚህ በዚህ በሰማያዊ ስፍራ አለ። አዎ ሰማያዊ ስፍራ አለ። አዎ ሰማያዊ ስፍራን የተቀመጥኩት በአብ ቀኝ ክርስቶስ ኢየሱስ አስቀምጦኛል። አዎ ከወደቅኩበት ተነስቼ እዛ ጋር ተቀምጫለሁ። አዎ ግን ይህንን የሰማያዊ ስፍራ ምልከታ እንዲኖረኝ ከኔ ምን ይጠበቃል? ምን ላድርግ? አዎ ይህንን ሰማው ዛሬ ሰማያዊ ስፍራ እንዳለ አወኩ፣ ገባኝ። ግን ምን ላድርግ? በዚህ ሰማያዊ ስፍራ እግዚአብሔር ከኛ የሚፈልገው ነገር ቅዱስና ነውር አልባ እንድንሆን እግዚአብሔር ይፈልጋል። ሐዋርያ ጳውሎስ ሊያስተምረን ሊነግረን የፈለገው ነገር ምንድነው ስትሉ ሰማያዊ ስፍራ ይባላል፣ ግን የሚመጥነውን ህይወት ይፈልጋል። የሚመጥነውን ህይወት ይፈልጋል። የቱ? ይሄ ሰማያዊ የሚባለው ስፍራ የሚፈልገው ህይወት አለ። የሚፈልገው ህይወት አለ። የሆነ ቦታ ስራ ለመቀጠር ብትፈልጉ የሚፈልገውን ነገር ካላሟላችሁ አትገቡ። እስቲ አንጣ ሲቪን ትባላለህ፣ ትታያለህ፣ አትመጥነው ትባላለህ። ሰማያዊው ስፍራ የሚመጥነው የሚፈልገው ነገር አለ። ቅድስና የሚባል ያለ ነውር መመላለስ። ዓለም ከመፈጠሩ አስቀድሞ በእርሱ ስለተመረጥን ያለ ነውር ደግሞ ያለ ነቀፌታ እንድንመላለስ መጽሐፍ ቅዱስ ምዕራፍ 5 ላይ ኤፌሶን ቁጥር 27 ላይ እንዲሁ ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው ይላል። ቅድስት ደግሞ ነውር አልባ የሆነችውን ቤተክርስቲያን ወደ ራሱ ማቅረብ ይፈልጋል። ሁሉ የተግበሰበሰው ሁሉ ይገባል ወይ ስትለኝ አይገባም እልሃለሁ። ለምን? እሱ ኳሊቲ አለው እዛ ጋር ለመግባት። ቅዱስ ደግሞስ ያለ ነውር። ሃሌሉያ ስሙ ይቀደስ። ለራሱ ሊያቀርባት ይፈልጋል። መጽሐፍ ቅዱስን ሰጠነው። ቅድስና ይላል የእግዚአብሔር የምርጫ ውጤት እንጂ እግዚአብሔር እኛን ለመምረጥ የምርጫ መሰረት አይደለም። ደግመዋለሁ። ቅድስና የእግዚአብሔር የምርጫ ውጤት። እግዚአብሔር ሲመርጥህ ሃሌሉያ የእግዚአብሔር የምርጫ ውጤት እንጂ እግዚአብሔር እኛን ለመምረጥ ያደረገው መሰረት አይደለም። ዮሐንስ ወንጌል ምዕራፍ 17 ቁጥር 24 ላይ ዓለም ከመፈጠሩ በፊት ጌታ ኢየሱስ
እነዚህን የሰጠኝን ባለሁበት እንዲሆኑ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያው እወዳለሁ። የሱ ምርጫ ነው። ሃሌሉያ። እሱ ብቻ ነው የመረጠው ይሄን ነገር። የእግዚአብሔር ምርጫ ነው፣ ያንተ ምርጫ አይደለም፣ ያንቺ ምርጫ አይደለም። ሲተመርጫለሁ በሉ። ሰማያዊ ስፍራ አካል እዛ አባል ለመሆን እዛ ለመሆን እዛ ለመቀመጥ ኢየሱስ ያድናል። ስለ ምርጫ ስናስብ ጥቂት ማየት ስለምፈልግ ነው። ሮሜ 8:29 ላይ፣ አንደኛ ተሰሎንቄ 1:4 ላይ በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን። ማን እንደመረጣችሁ? እርሱ እንደመረጣችሁ ማንም ሊጥልህ አይችልም። አልተመረጥክም ማለት ምድር ላይ ማንም አይችልም አንተን። እርሱ መርጦናልና እሱ በመረጠልን ስፍራ በሰማያዊ ስፍራ ደግሞ ለመቀመጥ እድል ፈንታ አግኝተናል፣ ተመርጠናል። መጽሐፉን ይሄንን ምዕራፍ 1ን ስታዩት ስለ መመረጥ ትኩረት ይሰጣል። ተመርጣችኋል ይላል። ለዚህ ሰማያዊ ስፍራ እንድትበቁ የእግዚአብሔር በክርስቶስ ኢየሱስ ምርጫ ሆናችኋል ይላል። ተመርጣችኋል። ትኩረት ሰጥቶ ያወራል። መርጦናል ይላል። ቁጥር 4 ላይ ቅድም ስናነባ አይታችሁት ከሆነ መርጦናል ይላል። ወስኖናል ይላል። ቁጥር 5 ላይ ቁጥር 11 ላይ ተመርጠናል ይላል። አስቀድሞ የወሰነን ይላል። ቁጥር 11 ላይ መመረጣችን በክብር እና በትኩረት እንደሆነ ደግሞ እንድናስብ ይፈልጋል። በምንድን ነው የተመረጥነው? በትኩረት ተመርጠናል። እግዚአብሔር በክርስቶስ ኢየሱስ መርጦሻል፣ መርጦሃል። ይሄ ሰማያዊ ስፍራ እንደሌለ እንዳይመስላችሁ። የተመረጡ ሰዎች ከአብ ጋር የሚከብሩበት ስፍራ ነው። ለምንድን ነው የተመረጥኩት? ለምንድን ነው የተወሰንኩት ስትሉ ደግሞ የተወሰነው ክርስቶስ ኢየሱስን መልኩን እንድንመስል ወስኖ መረጠን። ወስኖ መረጠን። ቅርጽ አልባ የሆነችውን ቤተ ክርስቲያን የሚያቀና የጌታ የሆነ መንፈስ ይምጣ። ምርጫው የተወሰነው ደግሞ በፍቅር ላይ በፍጹም መልካም ፈቃዱ ላይ የተመረጠ ነው። ምንድነው ዓላማው? መመረጣችን ምንድነው ዓላማው ስናስብ፣ አንደኛ እግዚአብሔርን ለማክበር። ለምንም አልተመረጥንም። ራሳችንን ልናሳይም፣ ራሳችንን ልናጎላ፣ የራሳችንን ዝና ልናወጣ አይደለም። እግዚአብሔርን ለማክበር ተመርጠናል። ቁጥር 14 ላይ የእግዚአብሔር ውሳኔ የግሉ ለማድረግ እና ሁሉም ሰው ወንጌልን የማመን ግዴታ የሚያስቀር፣ ሁሉም ሰው ምን ማድረግ አለበት? ወንጌልን ማመን አለበት። የማመን ግዴታ አለበት። ሌላው መመረጣችን በክርስቶስ በኩል የተሰጠን ክቡር የሆነ ጸጋ እንዲመሰገን፣ የተመረጥንበት ጸጋ እንዲመሰገን ተመርጠናል። ስለዚህ ለሰማያዊ ስፍራ ብቁ የሚያደርግ መመረጥ ወይም መጠራት ወይም ክቡር ስጦታ የሚባል አለ። ለማ ብቁ የሚያደርግ? ለመንፈሳዊ ስፍራ። መንፈሳዊ ስፍራ አለ። መንፈሳዊ ስፍራ አለ። ተመርጣችኋል። በዚህ መንፈሳዊ ስፍራ ላይ ልትከብሩ ተመርጣችኋል። ሃሌሉያ። ተመርጫለሁ የሚል ሰው አለ? ተመርጫለሁ የሚል ሰው አለ?
ለዚህ መንፈሳዊ ስፍራ ተመርጫለሁ የሚል ሰው አለ? ቆመን እንጸልይ።